መናገር አችልም እንዴ? ያያቴ ገዳይንም ማሳላገኝ አላርፍም። ከዚያ ቀን ጀምሮ እኔና እሱ እሳትና ጭድ ወይም ወህድና ጀርባ ሆነን ቀረን። እናትነት ማለት መውለድ ብቻ እንዳልሆነ ባውቅም ማለት ነው። በየትኛው ሰዓት መልሼ እንደምወስዳት አታውቂምና ዳግመኛ ላታያ ስለምትቺ እያንዳንዷን ብርቅዬ ሰከንድ በሚገባ ተጠቀሚባት። ውስጣችን በችግር ታፍኖ ልንፈነዳ ነው ኡኡ እያሉ እኮ ስሞታ እያቀረቡብን ያሉት። እንኳን አንጣለሽ እንኳን የፈለግሽው ዩሮዌልን ቤት የዘረፉት እነዚህ ናቸው? አዎ፣ ግን እነማን ናቸው ብለህ እንዳትጠይቀኝ። ምንም የማይፈይድና አንጀቱ የወጣ ኮምፒውተር ይዛልኝ ስለመጣ ነው ብርንም ሰጥ። ቃል ነው ዶክተር። ኧረ እባክህ ገዝቶኛል ወይስ በ80 አግብቶኛል የሚጠምደኝ? መጥመድ ከፈለገ ገጣር ገብቶ በሬ ጥለች በእናገባ እጭ አሁንስ እንደው አበዛው በጣም። አሁን ቆይ የጠበቃው ወዳጅ ከመምጣቱ ጋር ይሄ ምን ያገናኘዋል? ወይ አብደህ ከሆነ አንደኛውን ጨርቅህን ጣልና ይለይል። ደሞ አይለኛ ነው ብታይ። ግን አታስቢ፣ ሁሉም ነገር ይስተካከላል። ምንድነው እንድተባበር የምትፈልገው? ጥሩ፣ ያን አውቆ አበድ ወንድሜን ከዚህ ምድር ላይ እንድታጠፋልኝ እፈልጋለሁ። ምን ማን ስለሆነ? ሲአይኤ ነው? ሞሳድ ነው? ኬጂቢ ነው? ማን ነው? ነፍሱን ለማጥፋት ተልከው ከነበሩ ሰዎች መካከል አንዱ ማን እንደሆነ ማወቁን ትገረዳ ነበር። ማለት መጽሐፉ ላይ ጽፎኛል? እንዳላችሁት ከሆነና የጦርነቱ መጀመር አይቀሬ ከሆነ በዛብህ ማረጋው እኔ ነኝ ማቀው እንግዲህ
የኔም ቤት ይችን ልጅ ግን በእርግጥ ታውቂያታለሽ? አውቃታለሁ። እኔ ጋር ባዳ ላይ ተቀመጠች ጓደኛዬ ዘመድ ልጅ ናት እኮ። በድንገት ከቤት ወጣብኝ እኮ ነው አባቴ። ተመስገን አምላኬ እንኳን አገኘሽ። በይ 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 እንሂድ። ሌላው ዳገብስ ነው። ሁኔታችሁን ሳየው ግን ልጅቱ አንቺን የምታቅሽ አይመስለኝም። አረ ታውቀኛለች። እሷ ማውራት ስለማችል ነው እንጂ። ይኸውልሽ ይቺ ልጅ አንድ የሆነ ነገር ልትነግረን ወይም ልታስረዳን እየሞከረች ነው። ስለዚህ ይችን ልጅ ይዘሻት መሄድ አትችይም። እንድጠብቃት ባሬ ሰጠችኝ ልጅ እንዳልወስድ የሚከለክለኝ ማን ነው? እንግዲያውስ ይችን ልጅ እያታለልሽና እያባበልሽ ልትሰርቂያት እያሰብሽ ካልሆነ በስተቀር ምን ለመስረቅ? አዎን። ነይ እንሂድ። ዘወር በይ። ከማጋራ እየተነጋገርሽ መሆኑም ያወቅሽና የተገነዘብሽ አልመሰለኝም። እኔ የፖሊስ ጡረተኛ ሳጅን ገረመው እባላለሁ። ስለዚህ ጉዳይሽን እዚያው ፖሊስ ጣቢያ ሄደ የአንቺ ጉዳይ ትክክል መሆኑን ለማረጋገጥ ከፈለግሽ እዚያው ተከትለሽ የዚህች ልጅ ጉዳይ በቀላሉ እና በዋዛ የማስረክብሽ እንዳይመስልሽ። ቆይ እኔ ሌላ ችግር ውስጥ መግባት አልፈልግም። አንዴ ጠብቁኝ። ዘመዷን ደውዬ ልጥራት። ጠብቁኝ አንዴ። ሁለት ሰዎች በሳቱ ተቃጥለዋል ይላል። ከሶስት ሰዎች አንዱ ለፖሊሶቹ ምናቸውም አልተረፈም። እነማን እንደሆኑ እንኳን ለመለየት አይቻልም ይላል ሌላው ሰው። የተቃጠሉት ሁለት ሰዎች ያልጋ ቁራኛ የሆነው አዛውንቱ አያቴና ታላቅ ወንድሜ እንደሆነ ገመትኩ። ልጅሽ ነች ወይ? አዎ አባቴ ልጄ ናት። ከእሷ ጋር ስንጨቃጨቅ ነው የቆየ ነው። አዎ ነገረች። አልሰጥሽም ብያት ነው። ምክንያቱም የልጅቷ ደህንነት መጠበቅ ስለነበረበት ነው። እውነት ነው አባቴ፣ እግዚአብሔር ይስጥልኝ። እንኳን ልጅሽን አገኘሽ። አሜን አሜን። እንኳን ልጅሽን አገኘሽ። አሜን አባቴ። አንቺም አትቀየሚ። አረ ችግር የለም። ለልጅቷ ደህንነት ሲባል ነው። አትቀየሚ ልጄ። ልጅቷ እናቷን አግኝታለች። አንቺም ብዙ ደከምሽ፣ ብዙ ለፋሽ። ይህ ሁሉ ከኔ ጋር ንትርክ ያደረግሽው ደግሞ ለልጅቷ ደህንነት ሲባል ነው፣ ለሌላ ጉዳይ አይደለም። እና በጣም ደስ ይላል። እንኳን ልጅሽን አገኘሽ። አሜን አባቴ። እንኳን ልጅሽ በእጅሽ ገባችልሽ ልጄ። አሜን አባቴ፣ እግዚአብሔር ይስጥልኝ። ጎሽ ጎሽ። ደህና ደሩሽ።
ወላፈን ዘለቃ ማታ ጭልጥ ያለ እንቅልፍ ውስጦች ነበር እና ገና ለገና አንተ ትመጣለህ ብዬ ቁጭ ብዬ መጠበቅ ነበረብኝ። የምነካሽ ለምንድን ነው ነገሮቹን በሙሉ ወደ ሙግት የምትወስጃቸው? ዘለቃ አሁን እሱ ወጣኝ። አቶ ባይሉ በድጋሚ እንደምንገናኝ ነግሬህ ነበር አይደለም? ኢንስፔክተር፣ ለምንድን ነው በፖሊስ ታጅቤ እንደመጣ የተደረግኩት? ለጥያቄ ስለምንፈልግ። ባለፈው ጊዜ መደብርህ እንደዚህ አይነት ምርት ገበያ ላይ እንደሚሸጥ ነግረኝ ነበር። ልክ ነኝ? አዎ፣ እንደ ማንኛውም ተመሳሳይ መደብሮች ይሄንና ከ50 በላይ አይነቶች ሎሽኖች፣ ቅባቶችን እንደምንሸጥ ነግሬያለሁ። ስለ ሌሎች መደብሮችና ስለ ሌሎች የመዋቢያ እቃዎችን ተውና ስለዚህ ብቻ ነው። በአንተ መደብር የምትሸጡት እንደዚህ አይነቱን ሎሽን ከየት ነው የምታስመጡት? እኛ እኮ ቸርቻሪዎች እንጂ አስመጪዎች አይደለም። ጥሩ። ያ ማለት የዚህ አይነት ምርት እያመጣ የሚያከፋፍላችሁ ድርጅት አለ ማለት ነው አይደለም? አዎ፣ መደብራችን ከተለያዩ አስመጪዎች ጋር ግንኙነት አለው። እያልከኝ ያለኸው የዚህ አይነቱን ሎሽን ከተለያዩ ድርጅቶች እንረከባለን ነው? አይደለም። ይሄን ምርት የሚያስረክበን አንድ ድርጅት ብቻ ነው። የዚህን ድርጅት ስምና አድራሻ ልትነግረኝ ትችላለህ? የድርጅቱን ስምና አድራሻ ልትነግረኝ ትችላለህ ወይ? የቢዝነስ ፓርትነር ስምና አድራሻ ከጠፋ ረጋ ብለህ ጊዜ ወስደህ ማሰብ ትችላለህ። በትዕግስት ጠብቀሃል። ለማንኛውም አሁን ዝግቡን ትተን ማታ ስለ ሮዛ ልትነግረኝ የፈለግሽውን ነገር ማወቅ እችላለሁ? ስለ ሮዛ የሰማኸው ነገር አለ ወይም ምናልባት ደውላለህም ከሆነ? አረ በፍጹም ምንም አልሰማሁም። ቆይ ልጃችን የገጠማት ችግር አለ? እኔ የማውቀው ነገር ቢኖር በምሽት አንተ ያለበት መጠጥ ቤት ድረስ ደውዬ ጠይቀህ ነበር። ዘለቃ አሁን ሽሙጥን ተይና ንገሪኝ፣ ምንድን ነው የገጠማት? ትልቋ ልጄ ትላንት ከናይሮቢ ደውላ ሮዛ እሷ ጋር እንደሌለች ነገረችኝ። እሷ ጋር እንደሌለች ማለት ምን ማለት ነው? ከሷ ውጭ የት ሄዳለች? አላውቅም። እህቷ እንደነገረችኝ ከሆነ አንድ 10 ቀን እሷ ጋር ቆይታ በድንገት ተነስታ የት እንደሄደች አላውቅም ነው የምትለው። ልጄ አንድ ነገር ገጥሟት ካልሆነ በስተቀር እንዴት እንደዚህ ልታረግ ትችላለች? ድሮም ሮዛን የማትወዳት ያቺ ትልቋ ልጅሽ የሆነ ነገር አስቀይማት ነው እንጂ በጭራሽ ያለ ምንም ምክንያት ልትወጣ አትችልም። እንደሷ አትበል። ያንተ ያብራ ክፋይ ስላልሆነች ልጄን እንደሱ ብለህ አትናገራት። እንዴት የተለየ ነገር ትናገራታለች? እንዴት ጸባዋ ሊቀየርባት ይችላል ብለህ ታስባለህ? እህቷ እኮ ናት። እኔም የትልቋ ልጅሽን ጸባይ ባላውቅ ኖሮ አይገርመኝም ነበር።
ትልቋ ልጄ ያንተ ያብራክ ክፋይ ስላልሆነች የፈለከውን ነገር ብትለጥፍባት አይገርመኝም። ቢሆንም ሮዛ ያለምንም ምክንያት ከዛ ቤት አትወጣ። ያለምንም አሁን ችሎት እንዳያመልጣን እንሂድ። የፈለገው ነገር ይምጣ እንጂ እዛም ቢሆን ሄጄ ሁኔታውን አጣራለሁ። በጭራሽ አርፌ አልቀመጥም። እንሂድ። ይቅርታ ኢንስፔክተር፣ ይሄን ስልክ ልመልስ? ስልኩን ስጠኝ። ለምን? ስልክ ማናገር ስለማትችል ስልኩን ስጠኝ። ይቅርታ አቶ ባህሉ፣ ባልደረቦቻችን የጀመሩትን ስራ እስኪያጠናቅቁ ድረስ በስልክም ሆነ በአካል ከማንም ጋር እንድትገናኝ አንፈቅድልህ። አንተም ጉዳዩ እስኪጠናቀቅ ድረስ እዚህ እንድትቆይ ለማድረግ እንገደዳለን። ምን ማለት ነው? እዚህ እንድትቆይ ማለት እያሰርን ነው እያልከኝ ነው? እያሰርን አይደለም። እንግዲያው ያለ በቂ ምክንያት እዚህ ልታቆየኝ አትችልም። መብቴ እስከምን ድረስ እንደሆነ የማቅ ሰው ነኝ። እንደዛማ ከሆነ በጣም ጥሩ። ስለ መብቴ የምታውቅ ከሆነ ስለ ፖሊስ ስልጣንም ሳታውቅ አትቀርም ብዬ አስባለሁ። ያለ ምክንያት ስትል የሆነ ነገር አስታወስከኝ። ከዚህ ወረቀት ጋር የተያያዘውን የሽያጭ ደረሰኝ ታስታውሰዋለህ? ልብ ብለህ እንደምታስታውሰው ተስፋ አደርጋለሁ። ምክንያቱም በደረሰኙ ላይ የሰፈረው ያንተ ስም፣ የድርጅትህ መጠሪያና ያንተው አድራሻ ነው። አቀብለኝ። አሁን እኔን ተከተለኝ። ጉዳዩ እንደዚህ ከሆነ ጠበቃዬን ጠርቼ ማውራት ፈልጋለሁ። መብትህ ነው። አሁን ግን ተከተለኝ። በዚህም መሰረት ፍርድ ቤቱ የግራና ቀኙን ክርክር አድምጦ ካበቃ በኋላ ተከሳሽ ብሩክ መሳይ በባንክ ሂሳቡ ውስጥ በቂ የገንዘብ ስንቅ ሳይኖረው ለከሳሽ ለአቶ መታፈሪያ ንጉሱ ደረቅ ቼክ በመስጠቱ የኢፌድሪን የወንጀል ሕግ አንቀጽ 693 ንዑስ ቁጥር 1 በመተላለፍ ጥፋት እንደፈጸመ ያረጋገጠ ከመሆኑም ባሻገር ተከሳሹም ጥፋት መፈጸሙን በሰጠው የእምነት ክህደት ቃል አረጋግጧል። በተከሳሽ ወገን ጥፋቱ የተፈጸመው በስህተትና ባለማወቅ ነው የሚል መከራከሪያ ቢቀርብም በወንጀል ሕጋችን አንቀጽ 58 ንዑስ አንቀጽ 1 እንደተደነገገው የአጥፊነት ተግባር በራስ ፈቃድና ሀሳብ እንደተፈጸመ የሚቆጠረው ይህ ስራው በወንጀል ቅጣትን እንደሚያመጣበት እየተረዳና የሆነው ይሁን ብሎ የወንጀል ተግባሩን አውቆ በገዛ ፈቃዱ የፈጸመ እንደሆነ የሚደነግግ ሲሆን በተያያዘም ተከሳሹ ከዚህም ባሻገር በተበዳይ በኩል የተሰጠውን ደረቅ ቼክ ያለ መስጠት ማስጠንቀቂያ ችላ በማለት ድርጊቱን የፈጸመ በመሆኑ በመረጋገጡ ጥፋተኛ ነው ተብሏል። ችሎቱ በቅጣት አወሳሰን መመሪያው በግራና ቀኝ የቀረቡትን የቅጣት ማክበጃና ማቅለያ ሀሳቦች በመመልከት ተከሳሹ ቀድሞ በወንጀል ተከሶ ያልተቀጣና የአሁኑ ጥፋት እስከተሰራበት ጊዜ ድረስ የዘውትር ጸባዩ መልካም እንደሆነና ያጠፋውም በእውቀት መጉደል ወይም ባለማወቅ
እንዲሁም በመንፈስ ልልነት እንደሆነ በማሰብ ጥፋቱ ከተፈጸመ በኋላ ተከሳሹ ጥፋቱን አምኖ እንደተጸጸተ ግምት ውስጥ በማስገባት እጁ ከተያዘበት ጊዜ አንስቶ በሚታሰብ በ3 ዓመት ከ7 ወር የእስራት ቅጣትና ብር 10,000 የገንዘብ መቀጮ እንዲቀጣ ፍርድ ቤቱ ወስኗል። ፖሊስ ቅጣቱን ተከታትሎ ያስፈጽም። ይግባኝ መብት ነው። መዝገቡ ተዘግቷል። መዝገቡ ወደ መዝገብ ቤት ይመለስ። ወላፈን ወላፈን ማነው? ሰላም ናችሁ? ገሊላዬ የኔ እናት ቆንጆ ደህና ነሽ? እንዴት ነሽ? በጣም ናፍቃሻለች። አዎ ልክ ነሽ ሰብልዬ። ብዙ ጊዜ ልጆች ፍቅር የሚሰጣቸውን ይናፍቃሉ። እውነት ብለሻል ሳምሪ። የእናት ጡትና የጥሩ ሰው ፍቅር መቼም አይጠገብም እኮ። ለማንኛውም ትጅብ ቡና ላፍላለሽ። ደህና ነሽ? ልብስ ቆንጆ ቆንጆ ልብስ ወይዘሮ ዘለቃ በጣም ነው የማዝነው። ነገሩን ቀደም ብዬ ይዤው ቢሆን ኖሮ ይህን ያህል አይሆንም ነበር። ችሎት ላይ ስለነበርኩ ነው ወርቁ። ጉዳዩን በደንብ አሰብክበት? ምን ውሳኔ ላይ ደረስክ? ስማ ወርቁ፣ ይህንን የምታደርገው ለእኔ ብቻ አይደለም ለአንተም ጭምር ነው። ያ መርዛም ድርሰት በይፋ ከወጣ ዳፋው ለእኔ ብቻ ሳይሆን ለአንተም ጭምር ነው። ወርቁ ትሰማኛለህ? እኔ ወጪው አያሳስበኝም። ዋናው ጥያቄ አንተ ትፈጽመዋለህ ወይንስ አትፈጽመውም ነው። ብራቮ ልጅ ብራቮ። ይህንን ነበር መስማት የምፈልገው። ትሰማኛለህ? ሳይውል ሳያድር በአስቸኳይ ፈጽመው። አቶ አርጋው፣ እኛም አንተ የተሻለ ነገር ታደርግልናለህ ብለን ነበር። አዎ የቻልኩትን ያህል ሞክሬያለሁ። ነገር ግን ቀድሞ የተበላሸ ነገር ስለሆነ ምንም ማድረግ አልተቻለም። ለማንኛውም እናመሰግናለን። ባለፈው የጠየቅሽኝ የወንድምሽ የኑዛዜ ጉዳይ። አቶ አርጋው፣ አሁን ስለዚያ ጉዳይ መነጋገር አንችልም። ስረጋጋ እደውልልሃለሁ። ምንድን ነው የሚልሽ? ትልቅ ጀብድ እንደሰራ ሁሉ አዝናለሁ ምናምን ይላል። የማይረባ እኮ አንቺ በቃ ዝም አትይም እንዴ? ይህን ያህል ንትርክ ውስጥ ምን አስገባሽ?
በስጦታን በሽብሸት አይደለም? ችግር አለ እንዴ ሰብሊ? ምናልባት የገሊላ እዚህ መሆን ረብሾሻል መሰለኝ። ምናልባት ማታኔ ከሄድኩ በኋላ አስቸገረች? ትንሽ አስቸግራኝ ነበር። በኋላ ግን ወደ መግባባቱ መጣን እንጂ። አትይኝ። የምን ዘዴ? መቼም በአንድ ቀን የምልክት ቋንቋ ጥንቻ አደርኩ አትይኝ። እርግጠኛ ነኝ እኔ ለማጽናናት ብለሽ ነው አይደል እንደዚህ ያልሽ? የለም አንቺን ለማስደሰት ያደረኩት ነገር ምንም የለም። ነገር ግን ገሊላን ባደራ እስከተቀበልኩሽ ድረስ ከሷ ጋር ተግባብተን መቀጠል ስላለብን ነው። እኮ ምንድን ነው ያደረግሽው? ከዛ በፊት ሳምሪ አንድ ነገር ብጠይቅሽ ቅር አይልሽም አይደል? መቼም እኔ ባንቺ ስር የምተዳደር በሆነ ጓደኛሽ ነኝ ብዬ አስባለሁ። ልክ አይደለም? ሰብሊ ይህንን ማን ትጠራጠሪ? ታዲያ ለምንድን ነው እውነቱን የደበቅሽኝ? የምን እውነት? የምን እውነት ነው? ገሊላ አንቺ ልጅ መሆኗን። ምን? ስራ አስኪያጇን ማነጋገር ፈልጌ ነበር። ቀጠሮ አለዎት? የለኝም፣ ግን ለአስቸኳይ ጉዳይ ነው የመጣሁት። ይቅርታ፣ ስራ አስኪያጁ ያለቀጠረው ማንንም ሰው አያነጋግሩም። ስሞን፣ ስልክዎንና የመጡበትን ምክንያት ይንገሩኝ። ሌላ ጊዜ ቀጠሮ ይዤልዎት ይገባሉ። አልተግባባንም መሰለኝ። እኔ መቤ ኢንስፔክተር አባተ እባላለሁ። እየተከታተልኩት ያለሁትን ምርመራ በሚመለከት ስራ አስኪያጇን አሁን ላናግራቸው እፈልጋለሁ። ኦኬ። ገብቼ ልንገራቸውና ይገባሉ። ግድ የለም አትቸገሪ። እኔው ራሴ በቀጥታ ገብቼ ባናግራቸው ነው የሚሻለው። ኦኬ። ይልቅ የቢሮአቸውን አቅጣጫ ብቻ ነው ጠብቁ። ወላፈን ወላፈን ለምንድን ነው አዲስ አበባ የመጣው? ለምንድን ነው? እንዴት ነው? የፈለኩበት ቦታ የመሄድ መብት የለኝም እንዴ? እሱ ማለት አይደለም። ግን እዚህ የመጣው ሳምራዊትን ፈልገህ ከሆነ እኔ ከምሰጥ መመሪያ ውጭ ምንም ነገር እንዳታደርግ እመክርሃለሁ። እመክርሃለሁ? አዎ። ሲጀመር እኔ ያንተ ምክር መች ፈለኩና ነው የምትመክረኝ? ስማ፣ እኔንና ሀናን በተመለከተ የማደርገውንም ሆነ የማላደርገውን ነገር ማንም ሊነግረኝ አይችልም። ኧረ ለመሆኑ እቺ ያንተ ሀና ማለት ሳምራዊት እሷን እንድታገኛት ያደረገ ማን ነው? እዚህ የምትኖርበትን ወጪ ሲሸፍንልህ የነበረውስ ማን ነው? እኔ አይደለም? ወንድሜ፣ ያንድም በማድረግ ላመሰግን የሚገባኝ ቢሆንም እኔንና ሀናን ያገናኘህን አንድ ለማላውቀው ስውር ጥቅም ስትል እንጂ ለኔ ያስበህ እንዳልሆነ የማይገባኝ ይመስላል። ቁጭ ብላ ተሞክ። የለም አልቀመጥም። ስማ፣ ላደረክልኝ ነገር በድጋሚ አመሰግናለሁ። ዳግመኛ እንደ ግል አሽከር ልትቆጣጠረኝ ወይም ልታዘኝ እንዳትሞክር። ቻው።
ከማን ጋር እያወራ እንደሆነ አላወቅም። እኔን መፈታትን ምን ሊያስከትል እንደሚችል አልገባህም። ከሚገባ በላይ አሪፍ ለመሆን አትሞክር። እኔም በአገሬ ካንተ የባስኩ ማፊያ ነኝ። እሺ ጭራሽ ደግሞ አልፈራም። እኔም ባገሬ በድጋሚ እንደምንገናኝ ነግሬሽ ነበር አይደል? ቆንጆ መኪና ትነጃለሽ። ቡቲክሽም ሰፊ ነው አየሁት ገብቼ። ምን ፈለክ? ተረጋጊያና ተረጋጊ። ረሰሽው ካልሆነ ብር እንደምፈልግ ነግሬሽ ነበር። ለዛሬ 10,000 ብር እፈልጋለሁ። እሱን አዘጋጅተሽ ደውዬ የምቀጥርሽ ቦታ በአንድ ሰዓት ውስጥ ይዘሽልኝ ትመጫለሽ። ደግሞ ጥሩ ልጅ ነሽ። እሺ የሆነ ሸፍጥ ወይም ተንኮል አስባለሁ ብትይ የማንነትሽ ሚስጥር ለባልሽ የልጅሽም ህይወት ለአደጋ ይጋለጣል። ተግባባ? አንድ ሰዓት ሁኔታውን ለፖሊስ አሳውቀናል። መጥተውም አይተውታል። ጣቢያ ሄደህ ቃልህን ስጥ። እኔ ቃሌን ሰጥቼ መጥቻለሁ። ቃሌን ሰጠው አልሰጠው ምን ይጠቅመኛል? እዚህ ቢሮ ውስጥ እኮ ከስንት ደንበኞቼ ጋር የተያያዙ ማስረጃዎችና ማህደሮች እንዳሉ ታውቃለህ? እሱም አይኖራ በል ውጣልኝ። ስለዚህ ጉዳይ ከማጋና የት መነጋገር እንዳለብኝ ማውቀው እኔ ነኝ። ሳምሪ አሁንም እንዳኮረፍሽ ነው እንዴ? የሰራውን ጥፋት ብታውቅ አጠገቤ መድረስ ባላስፈለገ ነበር። የሰራውት ምንም ጥፋት እንደሌለው እያደር ይገባሻል። ስማኝ በላይ ሮቢ ምን ያህል እንደምታውቀው ባላቅ ቀላል ነገሮች የሚረብሹ ሰው መሆኑን ግን ሳትረዳ ምትቀር አይመስለኝም። በሱ ሀገር መጥፎ ነገር ነግረው አንድ ነገር ቢሆንስ? የሆነ ችግር ላይ ቢወድቅስ? ምንም አይነት ችግር አይገጥመውም። ግድ የለሽም ሳምሪ። እየፈጸምኩ ያለሁት የሱን ትእዛዝ ነው። አሁንም በሱ ትእዛዝ አማካኝነት እኔና አንቺ የምንሄድበት ቦታ አለ። እየሄድን ሁሉን ነገር በዝርዝር ላስረዳሽ። ወይዘሮ ዘለቃ የሆነ ነገር አሳስቤ ነው ላናግርሽ የፈለኩት። ቆይ በመጀመሪያ የምጠይቅህን ነገር መልስልኝ። ስለ ዝርፊያው ምንም የምታውቀው ነገር የለም? የምን ዝርፊያ? ስለምን ዝርፊያ ነው የምታወሪው ወይዘሮ ዘለቃ? የሳምራዊት ቤት ስለመዘረፉ ምንም ነገር አላውቅም እንዳትለኝ። ኧረ አላውቅም። ተዘረፈ እንዴ? መቼ ነው? የምሬ ነው ወይዘሮ ዘለቃ፣ ምንም የማውቀው ነገር የለም። እሺ ሳምራዊትን በተመለከተ ስለተነጋገርነው ነገር ለማንም አልተናገርክም? እንዴት እናገራለሁ? እንደዚህ አይነት ሚስጥር እንዴት አሳልፌ ለሌላ ሰው እናገራለሁ? ነውር አይደለም እንዴ? አሁን ግን እኔ አንተን ላምንህ በጣም እየተቸገርኩኝ ነው። እሺ አሁን ይሄንን ተወውና ስለ ሳምራዊት ባል ጉዳይ የሰጠሁህን ነገር ከምን አደረስከው? እኔም ላውራሽ የፈለኩት ይሄንን ሰውየው የሚፈልገውን ካገኘ በኋላ ከቁጥጥር ውጭ ሆኖ በራሱ መንገድ ለመሄድ እያሰበ። በራሱ መንገድ ስትል
ብቻ ከኔ ትእዛዝ ውጭ አዲስ አበባ መጥቷል። በግብታዊነት ነገር እንዳያበላሽ እየፈራው። ስለዚህ ልክ ላስገባው እያሰብኩ። ቆይ ምንም ነገር እንድታደርግ አልፈቅድልህም። የመጀመሪያ ሚሽንህን በአግባቡ ተወጥተሃል። ከዚህ በኋላ ደግሞ እስቲ እሱ የሚያደርገውን እንመልከተው። ግን ስጋትህ ምንድነው? ምን እንዳያደርግ ነው የፈራኸው? ወይዘሮ ዘለቃ ግድ የለም ፍቀጅልኝና ልክ ላስገባው። ተረጋጋ። ግድ የለም እሺ በይኝና ልክ ላስገባው ወይዘሮ ዘለቃ። ወላፈን